ግን እንደ ቀላል ግን እንደ ዘበት ላጣሽ ነው ላንቺ ባረኩት ላንቺ ባደረኩት ግን እንደ ቀላል ግን ሰላም ደህና ነሽ? በዚህ ምን ነው ፀሐይ ላይ ነሽ? አዎ ፀሐይ ቦታ ስላላገኘው እንግዲህ ያገኘሽ ወበያዘው ሰው ነው ብርድ እያለኝ ነው። ደህና ነሽ? ደህና ነኝ። አምሮብህ ምናምን ነው የመጣ ደግሞ አመሰግናለሁ። ምን ታገኘ? ምን አዲስ አበባ ነው? አይ ሰሞኑን ክፍለ ሀገር ነበር የማዘር ጠላ ነው እንዲያረጋኝ። እውነት ነው አምሮብሃል ተመችቶ ምናምን ነው የመጣው። ግን በሰላም ነው ስደውል ስልክ ማታነሽ? ዛሬው ምን አዲስ ታገኘ የደወልሽልኝ? እኔ ግን ቦልከሽዋል ጭምር በሌላ ስልክ ደውዬ ነው እንጂ የኔ ስልክ ቦልከሽዋል። በሰላም? አረ በሰላም ያለናችሁ ደህና ተሆነ ችግር የለውም። ቢያንስ ደህና ነህ? ግን እግዚአብሔር ይመስገን ደህና ነኝ። እሱ ነው ዋና ዛሬ ስለመጣ ግን ደስ ብሎኛል። ስላገኘሁህ ምናምን በጣም ደስ ያለኝ ያደረከው ነገር ምናምን ደስ ስላላለኝ ነው ስልክ ማላነሳለህ። ምን ለዛ ነው ያደረከው ነገር አልታወቀም። ጥሩ ነገር ያደረኩህ ብለህ ታስባለህ? ስለሽ አንቺን የሚጎዳ ነገር አደረኩኝ ነው የሚጎዳ ለመጉዳቱ ምናምን ሳይሆን እኔ ከምልህ አንፃር ካደረኩት ነገር አንፃር ያደረከው ነገር ልክ ነው ብዬ አላስብም። ቤት ወስደሃታል ምናምን ያው ስልክ ባላነሳልህም ቪዲዮዎችን ምናምን እያየሁ ነበረ። ታው ባክሻውን ሰሞኑን ደህና ስሜት አይደለም። ምን ተፈጠረ? ስለሷ ምናምን አታውሪ። ሌላ ወሬ ካወራሽ አውሪኝ። በጣም ተጨናንቄያለሁ። ምክንያቱም ከሷ ጋር ተጣላን እኮ ቆየን። ኧረ እባክህ ለምን ቆየን ተጣላን? ለምን ምክንያት ለምን ምን አጣላችሁ? ምክንያቱም ከቤት ወስደሃታል፣ አሪፍ ጊዜ እያሳለፋችሁ ነበረ፣ ደስ የሚል ጊዜ ፈታ ምናምን እያላችሁ ነበር። የዛኔ እኮ እኔ እዚህ ጋር ማውራት አልፈልግም እንጂ ቤት የወሰድኳት እኔ በእኔ ህሊና አይደለም የሆነ ነገር ሁኜ ነው እንጂ በበነገው በጣም ነው እኔ እኮ ምን እንደሚያነድኝ ታውቃለህ? የመቤት በሌለችበት ቤት እያተላለው እንዴ እሱ ማድረግ እኮ አሁን ካደረከው በኋላ መጸጸት ምናምን የለብህም። ምክንያቱም መጀመሪያ ነግሬህ ምናምን በጣም ብዙ ነገር አውርተናል። ከካሜራ ጀርባ ግዴታ ከካሜራ ጋር ይዤ ምናምን አይደለም ያወራው። በጣም ብዙ ነገር አውርተን ተስማምተን ጨርሰን ነበረ። ከዛ ደግሞ በዚህኛው አውርቼህ እኔ አንተ ደግሞ ይዛት ቤት እንደዛ ስትሆን በቃ ስልክ ለምን? ምክንያቱም እኔ ለአንተ ብዬ እየለፈው ብዙ ነገር እያደረኩኝ እሷን ስትወስዳት በቃ ማንሳትም አልፈለኩም። ምክንያቱም አስፈላጊ ነኝ ብዬ አላሰብኩም። ለዛ ነው ስልክ ማላነሳልክ። ግን አሁን አጋጣሚ እየደወልኩልህ ነበር። እኔ ከነማዘር ጋር ነበር። ብዙ ጊዜ ስልክ አይሰራም ነበር አይደል? ስልክ ያለ ይሰራ ስልክ ክፍት ነው። ፓወር ባንክ ስለያዝኩ ይሰራል ነው። አልደወልኩም ነው የሚባል ስልክ ክፍት ነው። ፓወር ባንክ ስለያዝኩ ነው። ፓወር ባንክ ነው ያዝኩ። አንድ ቀን ከአዲስ አበባ ጀመረ ይዛ ክፍለ ሀገር አንድ ቀን ስልክ ዘግቶ ያው አንደኛ ደግሞ የሥራ ስልክ ስለሆነ የሽሮ ባልትና እንዲሁም ማርና ቅቤ ሀገር ባል ልብስ ስለምንሰራበት የሱ ስለሚደወልልኝ አንድ ቀን ዘግቶ አያውቅም። ግን አንቺ ጤናሽ ደህና ነሽ? እኔ በጣም ደህና ነኝ። በጣም ደህና ነኝ። እኔ ግን ቃል ቆይ እኔ የምልሽ እንደው አንድ ነገር ግርም ያለ ነገር ያን አታድርግ አልሽኝ አይደል? በቃ ያን ተሰስቻ አደረኩት። በቃ ባልተሳሳተም አደረኩት ልበልሽ። አንቺ እህቴ ነሽ፣ ጥሩ እህቴ ነሽ አይደል? ጥሩ ወንድምሽ ነኝ። ምን ችግር አለው? አንቺ እንደገና እኔ ማበረታታት ነው ያለብሽ እንጂ ከሷ ጋር ሆነ ብዬ ጥሩ ነገር እየሰራህ ነው ብዬ ላበረታታ ስልሽ በቃ እንደዚህ ጓደኛ ስዝ ደስ ይልሻል እንጂ አይከፋሽም። ስለዚህ እኔ እሷ የምትሆን ሰው አይደለችም ብዬ ነው ካንተ ጎን እየሆንኩት ያለሁት እንጂ ከሷ ጋር አሪፍ ጊዜ ያሳልፍ ከቤቱ ሰዳት ምናምን ብዬ አይደለም እኮ ካንተ ጎን ለመሆን ቃል የገቡትኝ። እንደዛ አይደለም የተነጋገርነው አንተና እኔ ጨርሰናል። ድጋሚ ሌላ ነገር እንዳወራ ምናምን አታድርገኝ። ግን ከተነጋገርነው እንትን ወጣክ ሌላ ውስጥ ገብተህ ሳገኘህ ለምን አልተውም? እኔ ለምን አልሸሽም? ምክንያቱም ነገሮችን እኔ ከሆንኩኝ እያበላሽሁበት ያለሁት ከህይወቱ መውጣት ፈልጋለሁ ብዬ ግን አልቻልኩም። ስትናፍቀኝ መጣ። ስለሽ እንደዚህ ትቀየሚኛለሽ አለኩ። እኔ እንደ እቴ ነው የማይሽ፣ ያው አንቺም እንደ ወንድም ነው የምትይኝ። ስለዚህ ሴት አመጣ ብለሽ እንደዚህ ደግሞ መቀየም የለብሽም። ምክንያቱም አንደኛ እኔ ስደውልሽ ስልኬን መቦለክ የለብሽም። ሲጀምር ስልክ መቦለክ አያስፈልግም። ምን መሰለሽ እኔ ይሄንን የምልብሽ አንቺ እንደትነት ነው አማይሽ ደጋገምኩብሽ እንጂ እኔ በሌላ ነገር አልተጠገውሽ፣ በሌላ ነገር እንትን አላለኩሽ። አንቺ እንደ ወንድም ቀርበሽኛል፣ እኔ ደግሞ እንደ ትነት ቀርበኩሻል። ስለዚህ ደግሞ የኔን ስሜት ደግሞ አንቺ መረዳት አለብሽ። ምን መሰለሽ ይሄንን ልልሽ የሞከርኩኝ እኔ አስኳት፣ ግን አሁን ተጣልተናል። በጣም የተጣላን በቃ እሷም ስልኩን ቦልኳለኝ፣ እኔም የሷን ስልክ ቦልኬዋለሁ ማለት አይሻላችኋል? እንደሱ ነው የሚሻላችሁ። አይ ለዛ ነው ውፍር ብለህ ምን የምትጣ
ማለት እንደዛ ይሻላል ማለት እንደዛ ለዛ ነው መጣላት ነው የሚያስቅሽ? ኧረ አያስቅም እውነት። ለዛ ነው ወፍሬ የመጣው እውነት። በቃ ከሀሳብ ነፃ ብራብን ሆነ አሁን ወፍሬ ነው አስባለሁ እኔ ሆስፒታል ባዝም አላስብም። ለማንኛውም ያው አንዳንዴ ቆም ብሎ ማሰብ ምናምን ጥሩ ነው። ግን ስላገኘው በጣም 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 ደስ ብሎኛል። የምር አክብረኝ ስለመጣክ እንደዛ ስልክ አላነሳለክ ብዬ ምናምን ግን እዚህ ቦታ ነኝና ያለው ብዬክ ስለመጣ በጣም ነው አመሰግነው። በዚህ አጋጣሚ ደግሞ ዝም ብዬ ያዝኩ ቤተሰቦችን እስኪ ሰላም በላቸው፣ ሰብስክራይብ አድርጉኝ በላ ቤተሰቦችን ረሷቸው ከሆነት ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን የተመሰገነው ነው። እንግዲህ ቅድሚያ ይቅር በሉኝ ሰላም ሳልላችሁ ሐሳብ የተሰርቆ ወደሷን ይርኩኝና ይኸው ስልክ ምናምን ስለቦለከኝ በጣም ተናድጄ ነው ይቅርታ ሰላም ሳልላችሁ። እውነቴን ነው 1000 ሰብስክራይብ ስላስገባችሁኝ በጣም ከልብ ነው የማመሰግነው። እውነቴን ነው 1000 ሰብስክራይብ ማግኘት በጣም ትልቅ ነገር ነው፣ ለኔ ይበቃኛል። በዚህ ሲቀጥል እኔ ከልጅቷ ጋር ስለተጣለው ሰሞኑን ጥሩም አይደለው፣ ዝም ብዬ በጥርሴ ነው ምስቅ እንጂ የሆነ ውስጤ በጣም ምን ልበላችሁ የሆነ ነገር ታስሯል። ምክንያቱም እኔ ባላሰብኩት ነገር ተራራቅነ ልጅትን፣ እሷም ስልኩን ቦለከችው። አሁን በአጋጣሚ ስደውልልኝ መጣውኝ። ስለዚህ አሁን አንቺ ለምንድን የጠራሽኝ? እዛ ደግሞ እኔ ሰው አቆም ያለው ደረስ ብለ ተሎና ነበር ያለ። ለምንድን የጠራሽኝ? በቃ ስለናፈቀኝ ማግኘት ስለፈለኩኝ። ተናፈቁሽ? ለምን ስልኬን አሰርሽ? ስልክህን ብሎክ ያልኩትኝ ነገርኩ እኮ በቃ ስላናደድከኝ ነው። ግን ያው ባንተ የሚጨክል ልብ እንደሌለኝ ታውቃለህ። ልሽ ቃል እኔ ልንገርሽ፣ እውነቴን ነው ልንገርሽ። እኔ አሁን ችግር የለውም፣ እኔ እህቴ ነሽ፣ እንደ እህትነት እቀርብሻለሁ። ወደ ሌላ ነገር እንደዚህ ወደ ሌላ ነገር የምታስቢ ከሆነ እዚሁ ላይ እናቁም። ምክንያቱም እኔ ወደ ሌላ ነገር አላስብም። ምክንያቱም አንቺ እህቴ ነሽ፣ ብዙ ነገር አሳልፈናል እንደትና እንደ ወንድም። ስለዚህ ሌላ ነገር የምታስቢ ከሆነ ጊዜ እንዳናባክን ንገሪኝ። እዚሁ ላይ ማለት ምን አስባለሁ ስልሽ እንደዚህ ተለያየ ምናምን ስልሽ ብለሽ ሳክሽም እንዴ እና አልቅስ እንዴ? ምክንያቱም የምታደርገው ነገር እሷ ሰው ሲለያይ ማለት ነው በጣም ነው የሚታዘን እንጂ እንደዚህ ከትከት ብሎ አይሳቅም። አሁን መለየትና ሞት አንድ ነው። ምክንያቱም አሁን አንቺ ከባልሽ ጋር ተለያይተሽ ወይኔ ክንዱ ተለያየው እኮ ተምወደው ፍቅረኛ ጋራ ስትኝ በስከብሻው አንተ በደንብ ካወቅ ምንም እንትን አይደለም። ምን ችግር አለው? አንተ ደሷ ደግሞ እኔ እኮ አንቺ ነሽ እንደማጣቅመኝ የምታውቂ እንጂ አንደኛ ገጠር ስትሄድ አልነገርከኝም። ዝም ብለኸኝ ነው የሄድከው። መንገሩ አስፈላጊ አይደለም። ምን ይሰራል? ምን ችግር አለው? እኔ የት አይደለም እንዴ ብትነግረኝ ምን ችግር አለው? ዛሬም ይኸውልሽ ደጋግሜ ስደውይ ነው እንጂ የመጣሁኝ እዚህ ቦታ ለመምጣት ፈቃደኛ አይደለም። ምክንያቱም እኔ ጥሩ ሙድ ላይ ላትሆን ትችላለህ ምናምን፣ ግን እኔ የተናኝ አይደል? ምን ችግር አለው? ከዛ ሙድ ላይ ካለበት ሙድ ደግሞ ማውጣት እችላለሁ። በቃ ጥሩ እህቴ ነሽ፣ በቃ ጥሩ ወንድምሽ ነኝ። ስለዚህ እንዴትና እንደ ወንድም መቀጠል እንችላለን። እንዳይከፋሽ፣ ዙሮ የሚከፋሽ ነገር ካለ ማሳወቅ ትችያለሽ። ከልጅት ጋርም ተለያይተናል። ያደረገችው ነገሮቹ ጥሩም አይደል። እኔም ቤት ማንጣት የለብኝም። ምክንያቱም ቤት በማንጣቴ ብዙ ሰው አስቀይሜያለሁ። አንደኛ ኦዲየንስን አስቀይሜያለሁ፣ ተመልካቾችን አስቀይሜያለሁ። በኮሜንት አንጣጣት እያሉ ነበሩ። እኔ ደፍሬ በማንጣቴ በጣም አዝኛለሁ። በነገራችን ላይ እናንተ ኮሜንት አታንጣት እንደዚህ ናት ላላችሁኝ በጣም ከልብ ይቅርታ ብዬ እጅ ነስቻለሁ። ሲቀጥል እኔና ቤዛ ተለያይተናል። የሚያገናኘን ነገር የለም። ስለዚህ አንቺ ደግሞ በቃ ዙሩ አይዞሽ። የሚከፋሽ ነገር ካለ እኔ ጥሩ ወንድምሽ ነኝ። ማወያየት ትችያለሽ። ችግር የለም አለሁ ከጎንህ ነኝ። ምንም እንዲደብርህ እንዲከፋ አልፈልግም። ማለት እሷ ጋር ተለያየሁ ብለህ ምናምን እንዲከፋ እንዲደብርህ አልፈልግም። ያው ሴት ልጅ አሁን እኔም ይላል ሴት ልጅ አይነሳማ ነው ወንድ ልጅ ነው የሚነሳ። እኔን የምነሳ አንቺ ነሽ። ልጅ ይዛ ሰው አቁም ያለው። እሺ በቃ ችግር የለም። ሰብ ለማንኛውም የምር ስላገኘሁት በጣም ደስ ብሎኛል። እንግዲህ በቀጣይ ቪዲዮ ደግሞ አሪፍ ስራዎችን ይዘን እንመጣለን። ብቻ ደስ ብሎኛል የምር በቃ ከሳቅ ደስታዬ